بسم الله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاري عربية كفل 19 እናያለን ባለፈው የአሁን ጊዜ ወይም present tense አይተን ነበር ዛሬ ደግሞ ያው present tense ሆኖ ግን እንደባለፈው ከመሸምደድ ይልቅ ከአላፊ ጊዜ ወደ አሁን ጊዜ የምንቀይርባቸው የተወሰነ እንደ ቲፕስ ወይም ደግሞ እንደምንድነው የሚያገለግለን ቀለል ባለ መልኩ ከመሸምደድ ይልቅ እንደ ፎርሙላ ነገር የሚያገለግለን እናያለን እና ምንድነው ለምሳሌ ነሰረ የሚለውን ያያየን ነው በነሰረ ውስጥ ወደ አንድን አላፊ ጊዜ ወደ አሁን ጊዜ ስንቀይረው ከፊል ለፊቱ እነዚህ አራት ፊደሎች በተጨማሪነት የመጀመሪያ ፊደሉ ላይ ያለ ማለት አይደለም ፊደሉ ላይ ካለ አይደለም ያለው ያላፊ ጊዜው ላይ አነይቱ አራት ፊደሎች ኑን አሊፍ ታ ያ ወይም ደግሞ ባጭሩ አነይቱ የሚሉት ከአራቱ አንዱ ከገቡበት ያንን ማዲን ወደ ሙዳሪ ይቀይሩታል ወይም ደግሞ አላፊውን ጊዜ ወደ አሁንና የወደፊት ጊዜ በሚል ይቀይሩታል ያንን በምሳሌ እናያለን ለምሳሌ የና ዩ ሲገቡ የዩ አሁን ከአራቱ አንዱ ነው አይደል የሶስተኛ ላይ አለ የና ዩ ሲገቡ ሁወ ወይም ሶስተኛ ወገን ተባዕታይ ይሆናል ሶስተኛ መደብ ተባዕታይ ይሆናል እና ስለዚህ ነሰረ የነበረው የንሱሩ ይሆናል ሁለቱ የና አሁን የገባው ዩ ደግሞ ሲገባ ዩዓሊሙ መቼ ነው ፈትሐው መቼ ነው ዶማው የሚለው ነገር ይሄ አሁን ላይ ብዙም አያስፈልገንም ግን ያስታውቃል ይሄ እንትኖቹ ይጠቀሙት ከነበረው በመነሳት እንጂ እንደ ፎርሙላ ተይዞ እዚኛው ላይ ፈታ እዚኛው ላይ ዱማ በሚል አይደለም ግን የሆኑ እንትኖች የፈትሐውን ነው የሚወስዱት የተወሰኑት ደግሞ የዶማውን ነው የሚወስዱት ከሁለቱ ውጪ የለም ያንን መያዝ ነው ወይም በመስማት ነው ይሄ የሚለመደው ማለት ነው ብዙ ጊዜ በመስማት የትኛው ነው የትኛው ዩ ነው የሚለውን በመስማት የምንለምደው ነው ስለዚህ ዋናው ነገር እዚህ ጋር የናዩ ማዲ ላይ ወይም አላፊ ላይ ሲገቡ ነሰረ የነበረው ላይ የዚህ ጋር ገባ ዩ እዚህ ጋር ገባ በእርግጥ እንደነበረው ነሰረ እንደነበረው አይቀጥልም ይቀይሩታል ግን የሚገባ ተጨማሪ ፊደል ግን ያሉት አራቱ ናቸው ነው በፊደልነት ስለዚህ የነሰረ የነበረው የንሱሩ አለመ የነበረው ዩዓሊሙ ይሆናል ይሄ አሁን ወደ ሙዳሪ ወይም ወደ አሁን ጊዜ ተቀይሯል እና ግን የአሁን ጊዜም ሲቀየር ምንድነው ሶስተኛ መደብ ተባዕታይ ሆኖ ማለት ነው ይሄው የናዩ አሁን ሲገባ ነው ሶስተኛ መደብ ተባዕታይ የሚያደርገው ማለት ነው የናዩ አሁን ደግሞ ከአኒ ጋር ሲሆን አሁን ቀደም የናዩ ብቻቸውን ሲመጡ ምን አደረጉታለን ሶስተኛ መደብ ተባዕታይ አድርገውታል አሁን ደግሞ የናዩ ከአኒ ጋር ከመጡ ሶስተኛ መደብ ለጥንድ ይሆናል ማለት ነው ሶስተኛ መደብ ለጥንድ ይሆናል ልክ አሁን የንሱር የነበረው የንሱራኒ ዩዓሊሙ የነበረው ዩዓሊማኒ አኒ ጨመረ አሁን ከየና ከዩ ላይ አኒ ስለጨመረ በሶስተኛ መደብ ቅድም በሶስተኛ መደብ ለነጠላ ነበረ አሁን በሶስተኛ መደብ ለጥንድ ይሆናል ማለት ነው አሁንም የናዩ ከኡነጋ ሲሆን ደግሞ ሶስተኛ መደብ ለብዙ ተባዕታይ ጥንዱም ለተባዕታይ ነው አሁን ለብዙ ተባዕታይ ሆነ ማለት ነው ይሄ አንድ ፎርሙላ እንይዛለን ሌላኛው የናዩ ከነጋ ሲሆን ኑንጋ የናዩ አሁን ቅድም ላይ የንሱሩ የነበረው ለምሳሌ እንዲታየን እንደዚህ አድርገውና ይሄ የንሱሩ ነበር እዚህ ጋር ግን የንሱር ነጨምሯል የኖሮታል እንደገና ነጨምሯል ፕላስ ብለናል እዚህ ጋር ይሄ ደግሞ ለብዙ ሴቶች የንሱርነ ዩዓሊምነ ይሆናል ስለዚህ የናዩ ሌላ ምን አለ እዚች ጋር ትንሽ ከንቱን ውጪ ለብዙ ሴቶችም ሲሆን የነ የሚጠቀመው ማለት ከሌሎቹ ያፈነግጣል ልክ እንደዚሁ አሁን ሶስተኛ መደብ በየንዳየነው ደግሞ ከአራቱ አነይቱ ከሚሉት ሌላኛው ታ ነው ታ ደግሞ ተናቱ ሲሆን ተናቱ ከመጣ ለሶስተኛ መደብ ለአንስታይ ወይም ደግሞ ለሁለተኛ መደብ ተባዕታይ ሊሆን ይችላል እንዴት እንለየዋለን ከተባለ ኮንቴክስቱ ነው ማለት ነው አውዱን አይተን ሶስተኛ መደብ አንስታይ ነው ሁለተኛ መደብ ተባዕታይ ነው የሚለውን ከአውዱ ፊት ለፊት እያወራን ከሆነ ሁለተኛ መደብ ተባዕታይ ነው ስለሌለ ሰው እያወራን ከሆነ ደግሞ
ሶስተኛ መደብ አንስታይ ነው ማለት ነው። ለምሳሌ ይሄ ምንድነው አሁን ልክ ነሰረ ላይ ነን እስካሁን ተንሱሩ ተንሱሩ ሁለቱም ተንሱሩም ትረዳለች ነው፣ ተንሱሩም ትረዳለህ ነው። አሁን ትረዳለች ሶስተኛ መደብ እሷ ማለት ነው አይደል? አንስታዩ ማለት ነው። ተንሱሩ ትረዳለህ ሁለተኛ መደብ አንተ ማለት ነው። አንተ ሁለተኛ መደብ ነጠላ ማለት ነው። ልክ እንደዛው ቱ ደግሞ በተ እንዳለው ቱዓሊሙ ቱዓሊሙ ነው። ታስተምራለች ታስተምራለህ ይሆናል ማለት ነው። ይሄ እንግዲህ እንደ አገባቡ እንደ አውዱ ነው ማለት ነው። ሌላኛው ተናቱ ከአኒ ጋር ልክ አሁን የናዩ ከአኒ ጋር ሲመጣ እንደሆነ እዚህ ጋር ደግሞ ተናቱ ከአኒ ጋር ሲመጣ ሁማ ለሶስተኛ መደብ አንስታይ ጥንዶችና ለሁለተኛ መደብ ደግሞ ጥንዶች ተባዕታይ ይሆናል ማለት ነው። ልክ ተንሱራኒ ይረዳሉ፣ ተንሱራኒ ትረዳላችሁ ፊት ለፊት ላሉት። ቱዓሊማኒ ያስተምራሉ፣ ቱዓሊማኒ ታስተምራላችሁ ይሆናል ማለት ነው። አሁንም ተቱ ከኡነ ጋር ሲመጣ የዚህ ጊዜ ግን አንቱም ተንሱሩነ ለብዙ ወንዶች ብቻ ነው። ወይም ደግሞ ብዙ ወንዶችና ሴቶች ሲቀላቀሉ ወይም ቱዓሊሙነ የሴቶቹን ላይ በየስ ላይ ነው ላይ አይተናል አይደል? እሷ ለየት ብላ ወጣለች። እዚህ ጋር የዩ ከሁነ ጋር ከነጋ ሲሆን የንሱርነ ዩዓሊምነ ብለናል። ለዛ ነው የሴቶቹ ማለት ነው። ወይም ደግሞ የአንስታዩ እዚህ ጋር ያልመጣው ማለት ነው። እሱ ትንሽ ያው ሴቶች ለየት ያለ ነገር ይፈልጋሉና ለየት ያለ ነገር ይወዳሉ። እዚህ ጋር ለየት ብለዋል ማለት ነው። ቀጠለና አሁን አንቱም ከጨረስን በኋላ እንደገና ተቱ ከኢነጋ ተቱ ከኢነጋ ከሆነ አንቲ ሁለተኛ መደብ አንስታይ ተንሱሪነ። የቅድሙ አሁን ተንሱሩ ነበር አይደል? ይሄ ግን ለሴቱ ሲሆን ተንሱሪነ ቱዓሊሚነ ይሆናል። ተቱ ኢነጋ እንደገና ተቱ ከነጋ ወይም ሱኩን ከፊቱ ሆኖ ነጋ ከሆነ አንቱነ ሴቶች እናንተ ሴቶች ሁለተኛ መደብ ብዙ ሴቶች ማለት ነው። ወይም ደግሞ ብዙ አንስታይ ተንሱርነ ቱዓሊምነ ተንሱርነ ቱዓሊምነ ይሆናል ማለት ነው። ከዛ ወደ አንደኛ መደብ ልንገባ ነው። ለአንደኛ መደብ ደግሞ አሁን ምን አየን? ከአራቱ ከአነይቱ ታና ያን አይተናል። አሁን የቀሩን አሊፍና ኑን አነይቱ በሚለው አሊፍ ደግሞ አኡ ሲሆን አነ እኔ ይዛሉ። አንሱሩ ኡዓሊሙ ነናኑ ደግሞ ለእኛ ይዛሉ። ነህኑ የሚለውን እኛ ይዛሉ። ነንሱሩ ኑዓሊሙ ይሆናል ማለት ነው። እንግዲህ ይሄ ፎርሙላ የተወሰነ ያኛውን ከሽምደዳ ይልቅ ያገለግለናል በሚል ነው። ኢንሻአላህ ለዛሬ እዚህ ላይ ይበቃናል። በሚቀጥለው ደግሞ ሌላ እንቀጥላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።